መጽሐፍ እንዲህ ይላል፣ ረሃብ በምድር ጸና፣ ከግብጽም ያመጡትን እህል በልተው ከፈጸሙ በኋላ አባታቸው እንደገና ሂዱ ጥቂት እህል ሸምቱልን አላቸው። ይሁዳም እንዲህ አለው፣ ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሎ በብርቱ ቃል አስጠነቀቀን። በምን ቃል? አሜን ነው። ወንድማችንንም ከኛ ጋር ብትሰደው እንወርዳለን፣ እህልም እንሸምታለን፣ ባትሰደው ግን አንሄድም። ያ ሰው ወንድማችሁ ከእናንተ ጋር ካልሆነ ፊቴን አታዩም ብሏልና። እስራኤልም አላቸው፣ ለምን በደላችሁኝ? ለዚያውስ ሌላ ወንድም አለን ብላችሁ ለምን ነገራችሁት? እነርሱም አሉ፣ ያ ሰው ስለኛና ስለ ወገናችን ፈጽሞ ጠየቀን፣ እንዲህም አለን፣ አባታችሁ ገና በሕይወት ነው፣ ወንድምስ አላችሁን? እኛም እንዲሁ እንደ ጥያቄው መለስንለት። በውኑ ወንድማችሁን አምጡ እንዲለን እናውቅ ነበርንን? ይሁዳም አባቱን እስራኤልን አለው፣ እኛና አንተ ልጆቻችንም ደግሞ እንድንድን እንዳንሞትም ብላቴናውን ከኔ ጋር ስደደው፣ እኛም ተነስተን እንሄዳለን። አሜን። እኛም አንተም ልጆቻችንም እንዳንሞት ከፈለክ ቢንያምን ምን በለው? ጎን ያለውን ሰው እንዳትሞት በለው፣ የተሰደደልህ አለ በለው። ሃሌሉያ አሜን። እኛንም ልጆቻችንም እንደውም አንተንም አሜን ነው እንዳትሞት ከፈለክ ማንን ስደደው? እሺ ማይክ አንድ ሰው ያዝልኝ እስቲ በደንብ። ይሄ ሰውዬ ምን ሊለን ነው እያሉ ስለሆነ ሐዋርያ ሥራ ምዕራፍ 3 ቁጥር 26 ጋር አገናኝቼ አወራለሁ። ክብር ለኢየሱስ ይሁን። የተሰደደልሽ አለ። ዛሬ ይሄን ቃል ስሰብክ ማለት ነው ህጋዊ ግራውንድ ይዞ የተቀመጠ ሌባ በሙሉ ይነቀላል። አንዴ አሜን በሉሲ። የተሰደደልኝ አለ በሉሲ። ስለኔ የተላከ አለ በሉሲ። ሃሌሉያ። ምን ይላል? 3:26 ለእናንተም አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው። ሲስተማቲክ ቴዎሎጂ ነው ማወራው ዛሬ። ሲስተማቲክ ቴዎሎጂ ማለት ለምሳሌ ስለ እምነት መስበክ ከፈለጋችሁ ከዘፍጥረት እስከ ራእይ ስለ እምነት የሚያወራን ነገር ኮት አድርጎ ሰብስቦ ማስተማር ሲስተማቲክ ቴዎሎጂ ይባላል። እየሰማችሁ ነው ወይ? እየሰማችሁ ነው ወይ? ለናንተ እግዚአብሔር አስቀድሞ ብላቴናውን ምን አለው? አስነሳው። እያንዳንዳችሁን ምን እንዲያደርግ? በክፋታችሁ እንዲገላችሁ አይልም፣ ከክፋታችሁ እየመለሰ ይባርካችሁ ዘንድ። ሰው በክፋቱ ይቀጣል በመጀመሪያው ኪዳን። በዚህኛው ኪዳን ግን ሰው በክፋቱ መልሶ ምን ያደርገዋል? አነቃችሁ። አያችሁ? ይሄ የፈሪሳዊ መንፈስ ትውጠዋለ። ዛሬ ኢየሱስ ያድናል። በክፋትሽ አትሞቺም፣ መልሶ ይባርክሻል። ኢየሱስ ጌታ ነው። ባንቺ ላይ ኩነኔ የለም፣ ኩነኔ የለም። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። አሜን አሜን። እስቲ ስለኔ የተላከ አለ በሉ እና መጽሐፍ በግሩፕ እንዲባርካቸው አይልም፣ እያንዳንዳቸው በኢየሱስም በስም የተጻፈልን ነገር መቀበል ትጀምራል። ዛሬ እንደዚህ ነው የሚሆነው። መንፈስ ዓለም ላይ እዚህ ቤት ውስጥ ትርፍ ልጅ የለም። በስምሽ የተጻፈልሽን ነገር በኢየሱስ ስም ትቀበያለሽ። እስቲ ይቀበላለሁ በል። ሃሌሉያ። ወደ ግብጽ ምድር ሂዱ ብሎ አባትየው ሲያዛቸው፣ እህልን ሸምቱልን ብሎ ሲያዛቸው እንደ መጀመሪያው አይደለም አለ ይሁዳ። አሜን። አሁን የምትመለሱት ብላቴናውን ከያዛችሁ ነው ተብለናል። ሕፃን ነው፣ የመጨረሻ ነው፣ ቢንያም ነው። ነገር ግን በቢንያም ምክንያት ነው እስራኤል የሚድነው። ቢንያምን ይዘው ከመጡ ነው በዓለም ላይ ያለው ረሃብ ማያገኛቸው። ስላንተ ከብጽዕት ድንግል ማርያም የተወለደ
በካልቨሪ በመስቀል ላይ ሃይፐርቮሚክ ሾክ እያደረገ ደም ስሩ ተበጣጥሶ ደሙን ያፈሰሰ በአብ ፊት የቆመ እስቲ አለ በለያኔ። በሽታ ሕጋዊ መብት የለውም። አጋንንት ሕጋዊ መብት የለውም። ድህነት ሕጋዊ መብት የለውም። የለውም። እስቲ የለውም በል። ዛሬው ልክ እየቀጠቀጥክ የሆነ አጋንንት እያስወጣል። እኛ በዘራችን ነው በቤታችን ነው የሚል እየቀጠቀጥከው ነው። እኛ እንደ ሀገር በኢየሱስ ስም እየተነቀለ ነው። እስቲ አሜን በሉ አንዴ። አሜን ነው። አንተም አለው ያዕቆብን እግዚአብሔር ስሜ ይጠራበት ያለውን ሰውዬ አቤት 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 አቤት። ኢየሱስ ያድናል። አንተም እኛም ልጆቻችንም የሚድኑት ቢንያም ከሄደ ነው። ትንሹ ሄዶልሃል በለው። አሜን አሜን አሜን። የባሪያን መልክ ይዞ የመጣው ሄዶልሃል በለው። በግርግም የተወለደው ሄዶልሃል በለው። ኢየሱስ ያድናል። ኢየሱስ ያድናል። መጽሐፍ ሲናገር እንደዚህ ነው የሚለው። ኢየሱስ ክርስቶስ ተወልዶ የሆነ ጊዜያት ፈጅቷል። አገሩ በሙሉ ኢየሩሳሌም ጸጥ ብሏል። ነገር ግን ሰብአ ሰገል የሚባሉ ሰዎች መገለጥን ይዘው መጡ። እዚህ አካባቢ እዚህ ሀገር ላይ ምን ተወልዷል? ንጉስ። አሜን ነው። ንጉስ ተወልዷል የሚል መገለጥ ይዘው ሲመጡ ከተማይቱም እጅግ ምን አለች ይላል? ታወከች። ዛሬ ሁከት አለ። አሜን አሜን። ይኸውልህ መንፈስ ዓለም ላይ ስላንተ የተጻፈው ነገር ማወጅ ካልጀመርክ ድምፅ የለም። ማወጅ ሲጀምር ሁከት ይመጣል። ሁከት ማለት ቀጥተኛ ሲግናል ነው። በትክክለኛው መንገድ ላይ እየሄድክ እንዳለ ኢየሱስ ያድናል። ከዛሬ ጀምሮ ይኸውልህ ምትፋቱት ነገር አለ። ምትፋቱት ነገር አለ። አሜን ነው። በኢየሱስ ስም በሉ እስቲ። ዳርቻዬ ሰፋ በሉ እስቲ። እንደ ተጻፈልኝ መኖር ይሆንልኛል በሉ እስቲ። እግዚአብሔር ስለኔ እንዳወራው እኖራለሁ በሉ እስቲ። ሃሌሉያ። ጎን ያለውን አይው በደም እግዚአብሔር ምስክሬ ነው። ዛሬ ጌታ እንዲህ ብሎኛል። የደረቀ ምድር በውሃ እንደሚረካ ሕዝቤን በመንፈሴ አረካለሁ ብሎኛል። እኔ በሽታ ሳይ ጭኜ እንዲህ ማለት መንፈስ ነው የምጠራበት። አሜን ነው። የተቸገረ ሰው ሳይ 10 ብር መስጠት አይደለም ይመጣልኝ። መንፈስ ነው የምጠራበት። የሚያለመልም መንፈስ፣ ጤነኛ የሚያደርግ መንፈስ። ኢየሱስ ጌታ ነው። ምክንያቱም መጽሐፍ እንዲህ ይላል፣ የሚታየው አለ ከማይታየው እንደሆነ በእምነት እናስተውላለን አለ። ኤቭሪ ነገር ከማይታየው ነው። አሜን ነው። ዛሬ አንተ እዚህ ጋር ያለው ከማይታየው ዓለም የተሰበረልህ ነገር ስላለ ኢየሱስ